Can you please clap your hands together for Ethiopia, please? ብቻ ነበር በፊት በሆነ ኤሪያ ብቻ ነበር። ከዛ ኢትዮጵያ አሁን አፍሪካኑ ለመጀመሪያ ጊዜ አይደለም የለበስኩት። እንደምታዩ ብዙ ኢቨንት ላይ ለብሻለሁ፣ ግን ራይት ፕሌስ ላይ ቦታ ላይ ዛሬ ነው የለበስኩት። ኦሞ ሳንጋሪን የምታህል ትልቅ ድምፃዊ ወደ ሀገራችን አምጥቶ በዚህ አዳራሽ ውስጥ ስትገባ ሳያት በጣም ነው ደስ ያለኝና ድባቡን በጣም ደማቅ ነው። አፍሪካም እየታወቀ ያለ ኦዳ አዋርድ ነውና ያ ትልቅ ቫልዩ ስላለው ለባለሙያ ስፔሻሊ እንደሰርጉ ነው ለባለሙያ ይያዝ። አካም እንዴት ናችሁ? የሀገሬ ሳምንታዊ ፕሮግራም ተከታታዮቻችን እንግዲህ ዛሬ የምንገኘው እዚህ አዲስ ኮንቬንሽን ሴንተር ነው። 9ኛው ኦዳን አዋርድ ለመከታተል እዚህ ተገኝተናል። ፕሮግራሙ ምን ይመስላል የሚለውን በስፋት የምናይ ይሆናል። ግን የዛሬው የኦዳ አዋርድ በጣም ለየት የሚያደርገው ነገር ከኢትዮጵያም ከፍ ብሎ አፍሪካንም የሚያስተዋውቅበት ትልቅ መድረክ ተዘጋጅቷል ተብሏል። ምን ይመስላል የሚለውን ደግሞ ውስጥ ገብተን ፕሮግራሙን የምናይ ይሆናል። አብራችን ቆዩ። ተመልካቾቻችን አሁን እያከበርን ያለነው 9ኛው የኦዳ አዋርድ ላይ ነው የተገናኘ ነው። እንግዲህ እንኳን አደረሰህ ማለት ፈልጋለሁ። አሁን ለ9ኛ ጊዜ ነው እየተካሄደ ያለው። ምንም ቀርተህ አታውቅም? እውነቱን ለመናገር በመሀል በስራ ጥበት ወይ ከከተማዎች ወይ ከሀገሮች ሳልኖር ብዙ ጊዜ ላልመጣ እችላለሁ። ግን ኢትዮጵያ ውስጥ ካለው ለስራ እዚህ ካለኝ ቀርቼ አላውቅም። ሲጀመርም ከመጀመሪያዎቹ አድቫይስ በማድረግም በእኛ ፊልም በነገራችን ላይ በ5 ዘርፍ አሸናፊ ነበር። እኛ ፊልም ሲጀመር ከመጀመሪያው ጀምሮ እመጣለሁ። ግን በመሀል ላይ ኢትዮጵያዎች ምናምን ሰውን ብዙ ያልመጣ። እንደዚህ አይነት ፕሮግራሞችስ መዘጋጀታቸው ለአርቲስቶቹ ምንድነው ያለው ጠቀሜታ? እውነቱን ለመናገር ለአርቲስቱ ዋናው በሰራው ስራ ላይ ክሬዲት ስትሰጪው ብር አለ አርቲስትን እስከዛሬ ያመጣውና በዚህ ስራ ላይ ጎበዝ ነህ፣ ካሜራማኑን በካሜራው፣ አክተሩን በአክተሩ፣ ደራሲው በደራሲ፣ በሙዚቃውም እንደዛው ግጥሙንም እንደዚህ ስታበረታች ለቀጣዩ ላይ ኃይለኛ ኮምፒቲሽን ያመጣል። ያ ኮምፒቲሽን ደግሞ ምን ያመጣል? ሀገራዊ ላይ ጥሩ ነገር እንዲሰራ ያደርጋል። ድሮ የሚቀልድ ሰው ካለም አይ ይሄ ነገር እኮ እንደዚህ ውድድር ስላለ እዛ ላይም ስለምትተጀጅ ጥሩ ነገር አሪፍ ነገር ልስራ ብሎ እንዲጠነቀቅ ያደርገዋልና እንደዚህ አይነት ነገሮች መኖራቸው ባለሙያን ያበረታታል። ሞር ደግሞ የኦሮሞን አርት ብቻ አይደለም የኢትዮጵያን አልፎ አሁን ደግሞ እንደ አፍሪካም እየታወቀ ያለ ኦዳ አዋርድ ነውና ያ ትልቅ ቫልዩ ስላለው ለባለሙያ ስፔሻሊ እንደ ሰርጉ ነው ለባለሙያ ብዬ ማስበው። አሪፍ። አሁን ላይ እንግዲህ በተለይ በዚህ በ9ኛው ኦዳ አዋርድ ላይ ለሙዚቀኞች ብቻ ነው የተዘጋጀው አርቱ ላይ ማለትና ምን ተሰማህ? እነዛስ መቅረቱ አንተ ደግሞ ትወናው ላይ ስለሆነ ያለው ምን ተሰማህ? አይ ጥሩ ሀሳብ፣ ጥሩ ጥያቄ ነው ያቀረብሽው። ሁሉም ነገር ቢሆን ጥሩ ነው። አሁን በመጀመሪያ ጊዜ ላይ ነበር በፊልሙም በሁሉም ነበርና በአሁኑ ግን ከሆነ አመታት በኋላ የለም እንደዚህ አይነት ነገር ላይ። በእርግጥ ፊልሞች እንደ ሙዚቃ ቶሎ ላይሰሩ ይችላሉ። ግን ይሄን ደግሞ ጎርጎሮም የትም ክፍለ ሀገርም የተሰሩትንም እያመጡ እያወዳደሩ እንደ አዲስ የጠፋውንም ማበረታታት ነው። አዋርድ ማለት ያለውን ብቻ ይዘሽ መሄድ ሳይሆን የጠፉትንም ያሉትን ማምጣት ነው ያለውና እየጠፋ ያለው ደግሞ እኛ አሁን በፊልሙ እንሰራለን ብዙ ጊዜ ያው ኦዲየንስ ስለማያይልን ሲኒማም ገብቶ ያለው ችግር ላይ ብዙ ጊዜ ደፍረሽ በየአመቱ እንዳሰሪ ያርግሻል። ያን ነገር ደግሞ እንደዚህ አይነት ውድድሮች ናቸው ፈንቅለው ማገዝም ካለባቸው አግዘው ማምጣት ያለባቸውና መሸለም ብቻ አይደለም ሪኮግኒሽን መስጠት አለባቸው። ለባለሙያውን እዚህ እጩ ያደርጉ እንግዳ ያደርጉ ሞር ሞቲቬት ቢያደርጉ የተረሳውንም አርት ለማንሳት ጥቅም አለው እንጂ ያለውን ብቻ ይዞ መሄድ ጥሩ አለ። ሙዚቃ ጥሩ ነው፣ እያደገ ያለ ነው። እያላደገ ያለውን ደግሞ ከፍ ማድረግም የነሱ የቤት ስራ ነው ብዬ አስባለሁ። አመሰግናለሁ። በስተመጨረሻ ግን ማስተላለፍ የምትፈልገው መልእክት ካለ፣ ማመስገን የምትፈልገው አካል ካለ ድሉን ሰጥታለሁ።
ኦኬ በመጨረሻ እንግዲህ ያው ለመጀመሪያ እነዚህ አዘጋጆችን እንዲለፍቶ ለሰሩት ለሁሉም በጣም ማመስገን እንፈልጋለሁ። ከዚህ በተጨማሪ ዛሬ ለሚወዳደሩትም ለሚያሸንፉትም ለሚሸነፉትም ባይዘው ተሸናፊ የለም። እዚሁ ነው ውጭ መሆናቸው ራሱ አሸናፊዎች ናቸውና ትልቅ ልፋት ነው። ማንም አሸነፈ ማንም ተሸነፈ በፍቅር በሰላም ቴንኪው ሀገራችንን ሰላም ያድርግልን ብለን ተቃቅፈን ተሳስመን ለቀጣይ ደግሞ አበርትተን አጀግነን ነው እንጂ መሄድ ያለብን ሌላ ኮምፕሌን እንዲህ ማድረግ አያስፈልግም። ለቀጣይ ዓመት ደግሞ ሀገራችንን ሰላም አድርጉልን ከዚህ በላይ ለመጥራት ያለው ተመልካቾቻችን እንግዲህ አሁን የምገኘው ከጋዜጠኛ ኤልሳ አሰፋ ጋር ነው። እንግዲህ ጋዜጠኛን መጠየቅ ራሱ ትንሽ ከበድ ይላል፣ ሲኒየር ጋዜጠኛ ቢሆንም እሞክራለሁኝ። ኤልስዬ እንኳን አደረሰሽ ለኦዳ አዋርድ ማለት ፈልጋለሁ። እስቲ ስለ ድባቡ ትንሽ ነገር በይ። ድባቡ እንደምታየው በጣም ደማቅ ነው። የዘንድሮ ደግሞ በጣም ለኔ በምን ደሳሰኝሽ ብትይኝ ኦሞ ሳንጋሪን የምታህል ትልቅ ድምፃዊ ወደ ሀገራችን አምጥቶ በዚህ አዳራሽ ውስጥ ስትገባ ሳያት በጣም ነው ደስ ያለኝና ድባቡን በጣም ደማቅ ነው። በተለይ ደግሞ እንደዚህ የአፍሪካ ድምፃውያንን ማካተቱ አዲስ አበባ የአፍሪካ ህብረት መገኛም ናት። ሀገራችንም በዚህ ከፓን አፍሪካ ጋር ተያይዞ በአፍሪካ ህብረት ምስረታ ያላትን ተጽዕኖ በደንብ የሚያጎላ ይመስለኛልና በሻቱንም እንኳን ደስ አለሽ ማለት ፈልጋለሁ። በጣም ኤክሳይትድ ነኝ ሳያት በቃ ማመን ያቃተኝ። ግራሚ ድረስ እንግዲህ በግሩፕ ያሸነፈች ናት ኦሞ ሳንጋሪ ማለት ከሴቶች ጋር በተያያዘ በጣም ብዙ ስራዎችን የምትሰራ ናት። ሌሎችም አሉ። አምናም በተመሳሳይ እንደዚሁ የተለያዩ ሀገራት ድምፃውያን የተሸለሙበት ስለነበረ ያሁኑ ደግሞ ለኔ በዚህ መልኩ በጣም ለየት ብሎብኛል። እንግዲህ አሁን ለ9ኛ ጊዜ ነው የሚካሄደው። አንቺ ለ8ኛ ጊዜ መሳተፍሽ ነው? አሁን በጣም ብዙ ጊዜ ነበርኩኝ። ምንም የቀረውት የለም ነው የምትይው? እንደዛ ማለትም ባልችል አብዛኞቹ ላይ ግን ስሳተፍ ነበረ። ስለዚህ ያሁኑ ከኢቭን ካምናው እንኳን ብናስብ ምን ለየት ያለ ነገር አለው? ለምሳሌ አሁን ሙዚቀኞችን ብቻ ነው አሁን እያሳተፈ ያለው። እንደዚህ ጠበብ እያለ መምጣቱ ይጠቅማል ትያለሽ ወይንስ ደግሞ የነበሩትም ካታጎሪዎች ቢጨመሩና ሰፋ ብሎ ቢካሄድ የተሻለ ነው ብለሽ ታስቢያለሽ? እንግዲህ ያው የአዘጋጆቹ ውሳኔ ነው። ግን አሁን በሙዚቃው ዘርፍ ሆኖ ደግሞ እኔ እንደ ትልቅ ኳሊቲ የማየው በሙዚቃው ዘርፍ ሆኖ የአፍሪካ ሀገራትን ማካተቱን እንደ ትልቅ ኳሊቲ አድርጌ አየዋለሁኝ። እንደምታውቂው ብዙ አዋርዶች አሉ እዚህ ሀገር፣ ፊልምን የሚሸልሙ አሉ፣ ሙዚቃ ላይ አለ በተለያየ መልኩና ይሄኛው ደግሞ የራሱን ዘርፍ መያዙ መጥፎ ነው ብዬ አላስብም። እንግዲህ አዘጋጆቹ ወደዚህ ጠበብ በማድረጋቸው የራሳቸው ነገር ይኖራቸዋል። ግን እንዳልኩሽ አሁን ይሄኛውን በጣም ለየት የሚያደርግ ትልቅ መነጋገሪያ መሆን ያለበት ነገር እኮ ነው። ወይ እኔ በግሌ ብዙ ኢንፎርሜሽን ስላለ ሊሆን ይችላል ስለሷ። አምናም የመጡት የተሸለሙትን አይተናልና በጣም ትልቅ ነገር ነው። ይሄ የሚዘጋጁት ሽልማቶች እዚህ አንድ ቦታ መቅረት የለባቸውም። ሰፋ አድርገን አይተን የኛንም ሙዚቃ የባህል ትስስሩንም የበለጠ ለማሳደግ እንዴት መስፋፋት እንዳለበትም ነው የሚያሳየው። Stand up right, stand up right. Stand up right, yeah. Oh yeah, yeah. Oh yeah, listen, good. We got the Ibrahim Traore, it's rolling on victory, to the place where we ought to be, claiming our victory, wiping the slate with the science date. ዘጠነኛው ያው የኦዳ አዋርድ ላይ ነው ያለነው። እኔም ለመጀመሪያ ጊዜ ነው ኦዳ አዋርድን ስሳተፍ። በዚህ መድረክ በመጋበዜ በጣም ደስ ይለኛል። ምክንያቱም ኦዳ አፍሪካዊ ሆኗል፣ ተለጥጦ ከኢትዮጵያ አልፎ አፍሪካዊ ሆኗል እና 10ኛውን ደግሞ እንግዲህ ዓለማዊ እንደሚያደርጉት ዓለም አቀፍ እንደሚያደርጉት ተስፋ አደርጋለሁ። በሻቱ በርቺ። አለባበስሽ በጣም ነው የሚያምረው። ወቅቱን ራሱ የጠበቀ እንደሆነ በደንብ ነው የሚያሳየው። እስቲ ትንሽ ግለጭልኝ ስለ አለባበስሽ። እንግዲህ አለባበሴ የሎሬት አፈወርቅ ተክሌ ፓተርን ነው። ይሄ የምትመለከችው የእሳቸው ስዕል ነው። ያው እዚህም ላይ ያደረኩት የእሳቸው ስዕል ነው። ይሄ ስዕል ደግሞ አፍሪካዊ ነው። አፍሪካ አንድነት ላይ ያለ ስዕል ነው አይደል?
ስለዚህ እንግዲህ ሻሽ አስተሳሰራቸው ደግሞ እንደ አፍሪካዊ አልባሳት ይሄ ጥጥ ተፈትሎ ነው፣ ፈትል ነው። የፈትል እመቤት ነች ያዘጋጀች ይሄንን ልብስ። ለመጀመሪያ ጊዜ አይደለም የለበስኩት፣ እንደምታዩ ብዙ ጊዜ ብዙ ኢቨንት ላይ ለብሼዋለሁ፣ ግን ራይት ፕሌስ ላይ ቦታ ላይ ዛሬ ነው የለበስኩት። መልእክት ማስተላለፍ የምትፈልጊው በመጨረሻ መልእክትም ይሆናል ትዝብትም ሁሉም ነገር? መልእክት እንግዲህ እንደ ኢክራም አውቶሞቲቭ አውራ ጎዳናዎቻችን በጣም ያምራል፣ ከተማው በጣም ተውቧል። ስለዚህ አዳዲስ መኪኖች እንዲሽከረከሩ ምኞቴ ነው። የቴስላ ታክሲ ይመኛለሁ አገሬ ላይ፣ የሬንጅ ሮቨር ታክሲ አረብ ሀገር ላይ እንደሚነዳው ዱባይ እኮ ትላንትና እኛ አሁን ቤተ መንግስት የቆሙት መኪኖ አገራችን ላይ ሲሽከረከር ምድረ በዳ ነበር አገራቸው፣ ምንም ነገር የለም። አሁን ግን የዓለም ሌክዠሪ መኪና እነሱ ሀገር ነው የሚሽከረከረው። ስለዚህ እኛም ደግሞ አባይን ገድበናል። ወደፊት ደግሞ ብዙ ነገር እንሰራለን፣ እንበለጽጋለን፣ እናድጋለን፣ አንደኛ እንሆናለን። አመሰግናለሁ። እኛም በጣም እናመሰግናለን። ተመልካቾቻችን እንግዲህ አብረውኝ ያሉ ቆንጆ ሴቶች አሉ። በጣም አምሮባችኋል። እንዴት እንደምታምሩ! የትኛውን ባህል ነው የለበሳችሁት? ከመሀል ልጀምር። እሺ፣ እኔ የጉጂ ነው የለበስኩት። ይሄ ሲንቄ ይባላል። እቺኛዋ ደግሞ ያስኳት ጮጮ ናት። እንግዲህ ልብሴ የጉጂ ልብስ ነው ብዬሻለሁ። የጉጂ ልብስ ሆኖ የጉጂ የድሮ ባህሉን የጠበቀ ከሱ ተወስዶ የተሰራ ነው፣ በዘመናዊ መልኩ ማለት ነው። እንደምታዩት አባገዳ አለ። እንግዲህ አባገዳን ሁላችንም እናውቀዋለን። ሰው ልብሴ የጉጂ ነው፣ ከሱ የተወሰደ ነው፣ ከጉጂ ልብስ። በጣም ጥሩ። እሺ፣ አንቺስ? እሺ፣ የኔ ልብስ በጅማ ጥለት የተሰራ ነው። ሞደርን ተደርጎ የተሰራ ማለት ባህላዊ ሳይሆን ሞደርን ተደርጎ በጅማ ጥለት የተሰራ ልብስ ነው። የሀረር ነው እና በዘመናዊ መንገድ ተደርጎ የተሰራ ነው። ራሴ ነኝ የሰራሁት። ዲዛይነር ከዲዛይነር ጋር ነና። በጣም ነው ደስ የሚለው። አለባበሳችሁ በጣም ነው የሚያምረው። በጣም አምሮባችኋል። ኦዳ አዋርድን እንዴት አገኛችሁት? ለስንተኛ ጊዜ ነው እናንተስ የመጣችሁት? ለስንተኛ ጊዜ እየተከበረ ነው? ለስንተኛ ጊዜ እያከበራችሁ ነው? ኦዳ አዋርድ በጣም ደስ ይላል። እንግዲህ አሁን ለዘጠነኛ ጊዜ እየተካሄደ ነው። እኔ 8ኛውን መጥቻለሁ። በጣም ነው ደስ የሚለው፣ ግን የአሁኑ በጣም ይብሳል። የአሁኑ በጣም ነው ደስ የሚለው፣ ግን እያየሁ ያለው ትንሿን እሬቻ ነው። ባይዘወይ የሆነ አዋርድ ብቻ ሳይሆን ትንሿን እሬቻ እያየሁ ነው እየመሰለኝ ያለው። ሁሉም የለበሱት ልብስ በጣም ነው የሚያማምረው። እውነት ዲዛይነሮቹ እጃቸው ይባረክ። በጣም እኛም ይባረክ ብለናል። ግን ኦዳ አዋርድ እንግዲህ በባህልን መሰረት አድርጎም የሚሰራ ነገር ስለሆነ እንዴት ነው ፕሮሞት ከማድረግ አንጻር እንዴት አያችሁት? ባህልንም ከማስተዋወቅ አንጻር በጣም ደስ ይላል። በእውነት ሌላ ቦታ ተለብሶ የማይታወቅ የማይታይ ልብስ ነው እዚህም እየታየ ያለው። በዘመናዊ መልኩም ባህሉን በጠበቀ መልኩ የባህላቸውን ልብስ ለብሰው ነው ሁሉም እየተገኘ ያለውና የተለያየ ባህል ልብስ ነው እዚህ ጋር እያየን ያለ ነው። በጣም ነው ደስ የሚለው። ከጸጉር ስታይላቸው አንስቶ ሁሉም ነገር በጣም ነው ደስ የሚለው። እሺ፣ በመጨረሻ ግን እንዲሁ ዝም ብዬ ያለቃችሁም ሶስታችሁንም አንድ የሚያደርግ አንድ ዘፈን እስከነ ዳንሱ አንድ ላይ ብትጫወቱልኝ ደስ ይለኛል። ሰቦንቱ ኦሮሞ ጃለሌ ቶፋያ ሀማንሲን እርገቲ ናፍተይ ነገያ ገለቱማ። የምን ሀገር አለባበስ ነው? የኦሮሚያ እንደሆነ እናውቃለን፣ ግን ስፔሲፊካሊ ትንሽ ገልጽልኝ። ኦኬ፣ ስፔሲፊካሊ የሆነ ባህልን የሚገልጽ አይደለም፣ ግን ሙሉ ኦሮሚያን የሚወክል በዲዛይን የተሰራ ልብስ ነው የለበስነው። ባህላዊ በዘመናዊ ኦፍ ኮርስ። አዎ፣ የእሷ ደግሞ የቦረና ነው፣ ጉንቲና ይባላል። ሴቶችም የወለዱትም ሰዎች የሚያደርጉት የቦረና የባህል ልብስ። አመሰግናለሁ። ጥሩ ገለጻ ነው ያደረግሽልኝ። ኦዳ አዋርድ እንዴት አገኛችሁት? ድባቡ እንዴት ነው? አዎ፣ ኦዳ አዋርድ ባይዘወይ በየአመቱ እየተሻሻለ ነው የሚመጣው እና በጣም ነው ደስ የሚለው እና ከባለፈው አመት ዘንድሮ የተሻለ ነው። የተለያየ አይነት አለባበስ፣ ባህላቸውን የሚገልጽ እንዲሁም ባህልን የሚያሳድግ አይነት ነገር እናያለን። የተለያዩ ታዋቂ ሰዎች አሉ። ደስ ይላል። በቃ በጣም Stand up right, stand up right. Oh yeah, yeah. Stand up right, stand
stand up right, let me tell you. Come let me tell you a true story from the pages of our story about a man who decided to stand up right. His name Ibrahim Traore. For it was not long ago, down there in Burkina Faso, where the wizard and the hench put up many fence, wouldn't let my people go. A liberation for the African lion. A reparation for the African lion. Oh yeah, yeah. Repatriation for the African lion. Repatriation, repatriation for the African lion. Oh yeah, yeah, yeah. And then they push me further, 14 lives creating borders. But Jaja said, ሰው በመርዳት ሰው ጎን በመቆም በኢትዮጵያ ውስጥ የመልካምነት የደግነትን ጥለት በማሳየት ላይ የሚገኝ ወጣት ነው። ከልብ እናመሰግናለን። ገረወልተጂቲ ማስተር አብነት ከበዳ በዳፈማ ምሪ ጉቱ ከናናው ትግራይ እነዚህን አከታትዬ ስጠራ ትግራይ፣ አምሃራ፣ ኦሮሞ ስል በኔቲቭ ቋንቋ የተዘፈኑ ወይም የተሰሩ ስራዎች እንደሆኑ በዚህ አጋጣሚ ከግምት አስገቡልንና ወደ 6 ነው የምንጠራው። የመጀመሪያውን የሚሰጥልን ማስተር አብነት ከበደ ነው። We will be honoring outstanding singers from Tigray and other native languages, as well as African superstars. ቪዲዮ ያን ደቂቃ ዶክመንተሪ ያለን ይለቀቃል። ከዛ አሸናፊዋ ትጠራለች። የቤዝ ጊታሩ ዘውድ ቤዝ ጊታሪስቱ ዘውዱ እንኳን ደስ አለህ ዘውዱ። እንግዲህ የልጅነታችን ትውስታችን ነህ። እንኳን ደስ አለህ። እንኳን አብሮ ደስ ያለን። ታንክ ዩ። ድባቡን እንዴት አገኘኸው? ኦዳ አዋርድ 9ኛውን በጣም ደስ የሚል ድባብ ነው ያለው። በጣም አሪፍ 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 የሚያስደስት ድባብ ነው ያለው። በዚህ ቦታ ላይ ተገኝቼ በመሸለሜ በጣም ደስተኛ ነኝ። እግዚአብሔር ይስጥልኝ እላለሁ። ሽልማቱ ላይ ስሳተፋለሁ ተሸላሚ ሆናለሁ ብለህ ጠብቀህ ነበር? አይ እንዴት አልጠብቅም። እግዚአብሔር ነው። አሁን እዚህ ጋር እንዴት ታስቢያለሽ? አንቺ ሰው የሚያስበው ምንድነው? መስራቱን ነው። ስራ ትሰራለሽ፣ እግዚአብሔር ደግሞ ከፍ ያደርግሻል። ያ ነው። 9ኛው ኦዳ አዋርድንስ እንዴት አገኘኸው? በጣም በጣም አሪፍ አዋርድ ነው። ምክንያቱም አፍሪካን ሁሉ ነው ያካለለው። ኢትዮጵያን ብቻ ነበር በፊት በሆነ ኤሪያ ብቻ ነበር፣ ከዛ ኢትዮጵያ፣ አሁን አፍሪካን ሁሉ። ስለዚህ ይሄ ትልቅ ተቋም ነው። እግዚአብሔር ያጠንክራቸው፣ እግዚአብሔር ትልቅ ቦታ ያድርሳቸው ኦዳዎችን። በመጨረሻ መልእክትን ብቻ አስተላልፈልኝ። መልእክቴን በአጠቃላይ እንዲህ አይነት ቦታ ደርሼ እንደዚህ ስመሰገን ሳይ በጣም ስለተደሰትኩ የሀገሬን ሕዝቦች በአጠቃላይ ኢትዮጵያኖች በአጠቃላይ አመሰግናቸዋለሁ። ምክንያቱም የነሱ ብርታትና ኃይል ባይኖረኝ ኖሮ እንደዚህ አይነት ቦታ አልደርስም። ስለዚህ ላገዛችሁ፣ ላበረታታችሁ የሀገሬ ሰዎች በአጠቃላይ ኢትዮጵያኖችን አመሰግናለሁ።
ተመልካቾቻችን አሁን የምገኘው እንግዲህ ከአርቲስት ጸጋዬ ጋር ነው። አርቲስት ጸጋዬ እንግዲህ በጉራጌ ማህበረሰብ በደንብ የምትታወቅ ትልቅ አርቲስት ነህ። አሁን ደግሞ ከዛም አልፎ በኢትዮጵያ በአፍሪካም እየተዘጋጀ ያለ አይነት አዋርድ ላይ ነው የተገናኘ ነው። በቅድሚያ ለዚህ ክብር ራሱ ስለበቃ እንኳን ደስ አለ። እንኳን አብሮ ደስ አለን። አመሰግናለሁ። ምን ተሰማ? መቼም ትልቅ ደስታ ነው የሚሰማው። ደስታህንስ እንዴት ትገልጸዋለህ? ደስታው እንግዲህ እንዴት አድርጌ እንደምገልጸው እኔ እንጃ። ውስጤ በጣም ጥሩ ስሜት ነው የሚሰማኝና በጣም ደስ ብሎኛል። በጣም እንደዚህ አይነት ፕሮግራሞች መዘጋጀታቸው ያላቸው ጠቀሜታ ምንድን ነው? ምን ትላለህ? አዎ በጣም ምክንያቱም አሁን እዚህ እኛ ያየነው እንትን ከዚህ በፊት ያው በሀገር ውስጥ ነበር። አሁን ደግሞ ከውጭ ጋር አብሮ በዚህ አይነት ፕሮግራም ላይ መገኘትና ሀገራችንን ያለው ሙዚቃ ከፍ ያደርጋል ብዬ ነው የማስበውና በመላው በሌላ አፍሪካ ሀገሮችም ይታያል ፕሮግራም እጅግ ደስ ያሰኛልና ኢትዮጵያ የደረሰችበትን የሙዚቃው ጥበብ ላይ መድረስ እንደሚችል የሚያመላክት ነውና በተለይ አዘጋጆቹ እግዚአብሔር ክብር ይስጥልኝ ብዬ አስባለሁ። እሺ እንግዲህ አርቲስት ጸጋዬ አንጋፋ አርቲስት ነህና አሁን ለሚመጡት ስለ ወጣቶች ምን መልእክት አለ በዚሁ እንድታስተላልፍ? በርቱ፣ ሳታክቱ ስሩ። በግልጸኝነት በጥሩ ዝም ብሎ አይደለም የሚገኘውና ተለፍቶ ተጠቦ ከተለፋ አንድ ሰው ከጣረ የፍሬውን ውጤት ይበላልና በርቱ፣ አይዟችሁ። ያው ኪነጥበብ እየተካካ ይመጣል። ከኛ በታች ደግሞ እያሳደግን ይመጣሉና በርቱ ነው የምንለው። እንግዲህ በመጨረሻ ማስተላለፍ የምትፈልገው ወይንም ማመስገን የምትፈልገው አካል ካለ ድርልስ? አዘጋጆቹን እጅግ በጣም አመሰግናለሁ። ሌላው ማስተላለፍ ፈልገው እንዲሁ አገሬን ሰላም ሆና ሳንሞት የምናይበት ጊዜ አጭር ይሆናል ብዬ አስባለሁና እግዚአብሔር ፍቅሩና ጸጋውን እንዲሰጠን ከዚህ አዋርድ ጋራ ሲሸለም ይህንን ደግሞ ምኞቴን እገልጻለሁ። አመሰግናለሁ። Honest, I'm very happy to be here today. Thank God. Can you please clap your hands together for Ethiopia, please? You know, when I came here, I was 25 years, but now I'm 18. Honestly, I look good and I love it that way. So thank you guys so much. I'm really grateful for this. South Sudan love you guys all, and Africa at large. I'm seeing a very good vision here for Oda Award. This is something that is uniting Africa, and you guys will continue with that. Thank you guys so much. Thank you. Thank you so much for this amazing honor, and thank you Ethiopia. Thank you Africa. I want to thank God, and I want to thank my family. I want to thank my brother, my friends, and of course CMM Beats, Alan Rafuicha, and my beautiful wives. I love you. Yes, I want to say congratulations to every winners in the house, and it's such a blessing to be here in Ethiopia to receive this award. So this award is for my country, Seychelles, my family, my fans, and for Africa too.
bless up and give thanks. Stand upright, stand upright. Stand upright, Oh yeah. Oh yeah, listen. We got Ibrahim Traore, he's roaring on victory, to the place where it ought to be.